ሰላም ጤና ይስጥልኝ። ሱባለው ካሊ ሰሎሞን ፍሮም ኢኬኤስ ሴልስ ማርኬቲንግ። ዛሬ የምንወያየው ስለ ማርኬቲንግ ስትራቴጂ ይሆናል። እንግዲህ በቢዝነስ ዓለም ብዙ ጊዜ በእኛ ሀገር ኮንቴክስት በተለይ ዝም ብሎ በዘልማድ የመሄድ ነገርና የማደግ ነገር ነው። በእኔ አስተሳሰብ ደግሞ እንደ ሂደቶችም እድገቶችም በዘልማድ ከሆኑ ቀጣይነት አይኖራቸውም ብዬ ስለማስብ በቢዝነስ ዓለም አኮርዲንግ ቱ ስኖፍ ማትሪክስ ኢምፖርታንት የሚባሉ ማትሪክሶች እናያለን ማለት ነው። በማርኬቲንግ ስትራቴጂ ውስጥ የተነገርኳቸው በዚህ በስኖፍ ማትሪክስ ውስጥ የምናያቸው ቤዚክ 4 ነገሮች አሉ። እነሱ ነገሮች በጣም ለቢዝነስ ዓለም ኢምፖርታንት ናቸው። የመጀመሪያው ወደ ገበያ ስንገባ ምንድን ነው የምናደርገው? አንድ ፕሮዳክት ወይም ሰርቪስ ይዘን እንመጣ እንችላለን። እንግዲህ መቼስ ይዘን የምንመጣው ነገር መነሻችን ምንድን ነው? ተመሳሳይ ፕሮዳክት ካለው ማርኬት ጋር የመጀመሪያው ኮምፒት የምናደርገው እዛ ነው እሱ ጋር ለምን አለው ማርኬት ላይ ነው እኛም ጥሩ የሚሆነው ቴስት መደረግ ያለበት ፕሮዳክታችን ኤግዚስቲንግ ማርኬት ላይ ስለሆነ ማርኬት ፔኔትሬሽን እንለዋለን። ማርኬት ፔኔትሬሽን ይሄ አለው ማርኬት ላይ ነው የምንጫወተው፣ የምንሰራው አለው ማርኬት ላይ ነው። ከሪስክ አንጻር ሲታይም እጅግ በጣም ሎው ሪስክ ነው ያለው። ወደ ሁለተኛው ስትራቴጂ ስንሄድ ምንድን የምናደርገው ማርኬት ዴቨሎፕመንት። ማርኬት ዴቨሎፕመንት ማለት ምን ማለት ነው? ያለውን ምርት ኤግዚስቲንግ ፕሮዳክት ወደ ኒው ማርኬት ኤሪያ እንሄዳለን ማለት ነው። አዲስ የገበያ ጥናት አጥንተን አዲስ ኤሪያ ላይ ስራ መስራት ማለት ነው። ስለዚህ ያለንን ምርት ወደ አዲስ ማርኬት ሴግሜንቴሽን ወይም ደግሞ ኤሪያ ላይ ሄደን የምንሸጥበት እሱ ምን ይባላል? ማርኬት ዴቨሎፕመንት ይባላል። ይሄም ሪላቲቭሊ ሎ ሪስክ ነው። ትራንስፖርት የምናምን ኮስት ነው የሚኖረው እንጂ ይሄም በጣም እንደ ስትራቴጂ ሲታይ በጣም ቆንጆ ነው። ሶስተኛው ፕሮዳክት ዴቨሎፕመንት። እነዚህ ነገሮች በነገራችን ላይ ሳይንቲፊካሊ ፕሩቭድ የተደረጉ ናቸው። ዝም ብዬ አይደለም። ለዛ ነው ይሄ አይጎር አስኖፍ ማትሪክስ የሚለው እሱ ነው። ስለዚህ ሶስተኛው ምን ይሆናል? ፕሮዳክት ዴቨሎፕመንት ባለን ገበያ ላይ ባለው ማርኬት ላይ ማለት ነው አዲስ ምን ማለት ነው? ምርት መጨመር ማለት ነው። ወይም ደግሞ አዲስ አገልግሎት መጨመር፣ ተጨማሪ አገልግሎት በመጨመር ማርኬትን የምንገባበት ወይም ደግሞ ማርኬትን ፔኔትሬት የምናደርግበት ወይም ደግሞ ማርኬት ሼርን ለማግኘት የምንሄድበት ምን ይባላል? ማርኬት ፕሮዳክት ዴቨሎፕመንት ይባላል። የመጨረሻው ፕሮዳክት ዳይቨርሲፊኬሽን ይባላል። እንግዲህ ፕሮዳክት ዳይቨርሲፊኬሽን ማለት አዲስ ማርኬት አዲስ ምርት ነው ይዘን የምንመጣው። ብዙ ጊዜ ፕሮዳክት ዳይቨርሲፊኬሽን ኦፖርቹኒቲም በጣም ሃይ ሪስክም አለው። ለምን? አዲስ ገበያ ላይ ነው፣ አዲስ ማርኬት ነው፣ አዲስ ፕሮዳክት ወይም አዲስ ሰርቪስ ነው አገልግሎት ነው ይዘን የምንመጣው። ያ ማለት ለአዲስ ፕሮዳክት እና ለአዲስ ሰርቪስ ሪስኩ ሃይ ነው። ነገር ግን እንደ ቢዝነስ ማንኛውም ሰው ወደ ቢዝነስ ዓለም ወደ ገበያ ሲገባ እነዚህን 4ቱን ስቴፖች በመስራት 4ቱን ስቴፖች በመከተል የትኛውም ቢዝነስ ከዚህ ውጭ ምናልባት ሌሎች ስትራቴጂዎች አሉ። ለምሳሌ በኮስት በዩኒክነስ እንዲሁም በዲፍረንሺዬሽን የሚሰሩ ስራዎች አሉ። ከማርኬት አንጻር ማለት ነው። ሌክዠሪ አይተሞችን በመያዝ በጣም ዩኒክ የሆኑ ፕሮዳክቶችን በመያዝ የምንጠቀመው ማርኬት አለ። ነገር ግን ይሄ በኖርማል ፕሮዳክት እና በኖርማል ሰርቪስ ላይ 4ቱን የማርኬቲንግ ስትራቴጂ መጠቀም የቻለ ሰው ሂደቱንም ይገመግማል፣ እድገቱንም ይገመግማል፣ ቻሌንጁንም ይገመግማል። የቢዝነሱ ዝም ብሎ በአጋጣሚ የተፈጠረ ሳይሆን ፕራክቲካሊ 4ቱን በሚባል ደረጃ ቴስት አድርጌያለሁ። ቬሪ ፕሮዳክቲቭ ስትራቴጂ የምናስበው። ለዛሬ ይህንን ካል ለሚቀጥለው እስክንገናኝ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮመንት በማድረግ አብረታችን እናሳድግ።